ባሳለፍነው ሳምንት አንድ ቦታችን ሆሳና ከተማን ከኔ ጋራ በደንብ አይተናት ነበረ። ቆይታዬን ውብ ካደረጉልኝ ነገሮች አንዱ ደግሞ ያረፍኩበት ሆቴል ነው። በጣም ደስ የሚል ጊዜ ነበር ያሳለፍኩት። ስለዚህ በዚህኛው ሳምንት አንድ ቦታችን ከኔ ጋር አብረን እንሆንና ሆሳና ከተማ ላይ በነበረኝ ቆይታ ያረፍኩበትን ሆቴል በደንብ አሳያችኋለሁ። በእርግጠኝነት እናንተም ተወዱታላችሁ። አብረን እንሆን። ሆቴሉ ግራንድ ጸደቀ ሆቴል ይባላል። ገና ከተከፈተ በጣም አጭር ጊዜው ነው፣ ግን ደግሞ ብዙ አዳዲስ ነገሮችን ይዞ የመጣ ሆቴል ነው። ገና ስገባ ደስ በሚል ፈገግታ ነው የተቀበሉኝ። ንጹህና ሰፊ የሆነ ቦታ ላይ ያረፈ ሆቴል ነው። የማዕከላዊ ኢትዮጵያ ክልል ዋና ከተማ የሆነችው ሆሳና ከተማ መጥቻለሁ። በአንድ ቦታችን ማናየው ማንረግጠው ማንደርስበት ቦታ የለም። ይኸው ዛሬ ደግሞ ሆሳና መጥቻለሁ። ሆሳና ከተማን ለማየት ያረፍኩበት ሆቴል ደግሞ ግራንድ ጸደቀ ሆቴል ይባላል። ገና ስገባ በጣም ደስ በሚል አቀባበል ይኸው እንደምታዩት በልብ ቅርጽ ነው የተቀበሉኝ። በጣም የሚያምር ሆቴል ነው። ስለዚህ ዛሬ በአንድ ቦታችን አብረን እንሆንና በዛውም ደግሞ ሆሳና ስመጣ የት ማረፍ አለብኝ የምትሉ ደግሞ ያረፍኩበትን ሆቴል በደንብ አሳያችኋለሁ። አንድ ቦታችን ተጀምሯል። ጥሩ ሰዓት ነው የመጣሁት። የቁርስ ሰዓት አላለፈብኝም እና ቁርሴን ለመብላት ወደ ታች እየወረድኩ ነው። ቅድም ላይ አየሩ በጣም ቀዝቀዝ ይል ነበር። አሁን ደግሞ ፀሐይ እየወጣች ነው። ቅዝቃዜውም ይሄ የሚከብድ አይነት ቅዝቃዜ አይደለም። እኔ ቅዝቃዜ ስለምወድ ይሁን አላውቅም፣ ደስ የሚል አየር ነው ያለው። ሆሳና ከተማ ግራንድ ጸደቀ ሆቴል ነው ያለሁት። ዛሬ ሆቴሉን በደንብ እናየዋለን። ምን አገልግሎቶች እንዳለው አብረን እናያለን። መጀመሪያ ግን ቁርስ፣ ከዛ ደግሞ ቡና። ይሄ ሆቴል ብዙ አገልግሎቶችን እንደሚሰጥ ነግረውኛል። ሬስቶራንቶች አሉት፣ የስብሰባ አዳራሾች አሉት፣ እንዲሁ ደግሞ የመኝታ ክፍሎችም በተለያየ አማራጭ አሉ። በጣም ብዙ ቁጥር ያላቸውና የተለያየ ስፋት ያላቸው የመኝታ ክፍሎች ናቸው ያሉት። ንጽህናው እንዴት ደስ እንደሚል ልነግራችሁ አልችልም። ከዛ ውጭ ደግሞ እንደ ቤተሰብ ሰብሰብ ብላችሁ ብትመጡ፣ በስራም አጋጣሚ ብዙ ሆናችሁ ብትመጡ ለእናንተ አማራጭ የሚሆን በጣም ሰፊና ትልቅ የመኝታ ክፍልም ጭምር አለው። ሆሳና ከተማ በጣም ብዙ ስብሰባዎችን፣ ፕሮግራሞችን በማዘጋጀት ነው የምትታወቀውና እንደዚህ አይነት አዳራሽ ያላቸው ሆቴሎች በደንብ ያስፈልጓታል ብዬ አምናለሁ። ግራንድ ጸደቀ ሆቴል ደግሞ እንደዚህ አይነት አነስ ያለ ውይይት ለማድረግ የሚመች አዳራሽ አለ። ከዛ ውጭ ደግሞ ላይ ደግሞ በጣም ብዙ ሰዎችን በአንድ ጊዜ ማስተናገድ የሚችል ተለቅ ያለ አዳራሽ አለ። ትልቁ አዳራሽ ላይ እንዳጋጣሚ ሆኖ ዛሬ አንድ ተለቅ ያለ ዝግጅት እየተዘጋጀ ነውና እንግዲህ እዚህ ሆቴል ውስጥ ከሚሰጡ አገልግሎቶች አንዱ ደግሞ ይሄ የስብሰባ አዳራሾች አማራጭ አለ ማለት ነው። ክቡራትና ክቡራን፣ አንድ ቦታችን ዛሬ በሆሳና ከተማ በግራንድ ጸደቀ ሆቴል የሚያደርገውን ቆይታ እየተከታተላችሁ ስለሆነ እናመሰግናለን።
የዛሬው አንድ ቦታችን ሆሳና ከተማ ላይ የሚገኘውን ግራንድ ጸደቀ ሆቴልን አብረን ዞር ብለን እያየን ነው። የአንድ ቀን ቆይታዬ ከጧት እስከ ማታ ምን ይመስላል የሚለውን ነው አብረን የምናየው። አሁን ደግሞ ወደ ሩሜ ገብቼ ትንሽ ረፍት አድርጌ ልብሴን ቀያይሬ ወጣው። ለምሳ ዝግጁ ሆኜ ነው የወጣሁት። አዲስ ነገር ለመሞከር ፈልጊያለሁ። ስለዚህ ምሳ የሚሆነው ባህላዊ የሀዲያ ምግብ ነው የሚሆነው። እዚህ ከመጣ አይቀር ደግሞ ባህላዊ ምግብ መቅመስ ግድ ይላል ብዬ አካባቢው የሚታወቅበትን ባህላዊ ምግብ ነው ያዘዝኩትና እሱን እየበላን ደግሞ በደንብ እናወራለን። ቆይታችን ይቀጥላል። በሆሳና ከተማ ግራንድ ጸደቀ ሆቴል አብረን ነው። ይሄ ምንድን ነው? አምቾ በምን እንደሚሰራው ሴቶችን ጠይቄ እንዳትለኝ። ይሄ አተካኑ ይሄን ቀምሼ አላውቅም። ይሄን ቀምሼ አውቃለሁ። ስለዚህ አተካኑና አምቾ ነው ብሎኛል። እንቀምሳለን፣ ግን ብዙ ነው ያመጡልኝ። አተካኑን ቀምሼ አውቃለሁ በእርግጠኝነት። አምቾ ግን ቀምሼ አላውቅም። ይጣፍጣል። አይብ አለው። አተካኑ በአይብ ነው። አምቾ ደግሞ ቡላ ያለው መሰለኝ። በጣም ደስ ይላል። ይጣፍጣል። የተለየ ጣዕም ነው ግን ደስ ይላል። በጣም ቆንጆ ሆቴል ነው ያደርኩበት ሆቴል። ቅድም አዲስ እንደሆነ እየነገሩኝ ነበረ። ገና በቅርቡ ነው አገልግሎት የጀመረው። መኝታ ክፍላቸው ንጽህናው ልነግራቸው አልችልም። ባህላዊም ዘመናዊ ምግብም አላቸው። በጣም ብዙ አገልግሎቶች ይሰጣል። እኔ እንደውም በጣም ለአጭር ጊዜ ስለመጣሁኝ ሁሉንም አገልግሎቶች መጠቀም አልቻልኩም እንጂ ብዙ አገልግሎቶችን የሚሰጥ ሆቴል ነው። ሆሳና ከተማ ስትመጡ እንግዲህ ግራንድ ጸደቀ ሆቴልን መጎብኘታችሁን እንዳትረሱ። በጣም ደስ የሚል ጊዜ የምታሳልፉበት ሆቴል ነው። በሀዲይኛ ቆንጆ ማለት ነው ማለት ደናሞ ስምሽ ማን ነው? ኡመሲ አሃ በሀዲይኛ ነው መሲ። እሺ መሲ ደናሞ ምንድነው? ትንሽ አመሰግናለሁ ማለት ነው። ገለጦሞ ግን በብዙ የሀገራችን ክፍል ምስጋና ነው።
እንግዲህ እዚህ ሆቴል ውስጥ ደግሞ ሌላው ፔስትሪ ሾፕ አለ። ጣፋጭ ኬኮችን የምትበሉበት፣ ትኩስ ነገሮችን የምታገኙበት ካሉት ሬስቶራንቶች በተጨማሪ ደግሞ ፔስትሪ ሾፕ አለው ማለት ነው። ስለዚህ አሁን ጣፋጭና ማኪያቶ ነገር ለመጠጣት ፔስትሪ ሾፓቸው መጥቻ ነው። ተቆራጩ ትልቀቱ ላይ እንደዚህ ነው የምታቀርቡት ስለው አዋለኝ። አዲስ አበባ ተቆራጭ የምታቀርቡልኝ ሰዎች አያችሁ አይደል? አብዛኞቻችን ከለመድነው ቦታ ለስራም ይሁን ለመዝናናት ወደ ተለያዩ አዳዲስ ከተሞች ስንሄድ አንደኛ ትኩረት የምንሰጠውና የሚያሳስበን ነገር ብዬ የማስበው የምናርፍበት ሆቴል ነው። ዛሬ በአንድ ቦታችን ግራንድ ጸደቀ ሆቴልን በደንብ እያየን ነው። ስለዚህ በተለያየ አጋጣሚ ወደ ሆሳዕና ከተማ ስትመጡ ግራንድ ጸደቀ ሆቴልን ምርጫችሁ ብታደርጉት እንደኔ በጣም ደስ የሚል ጥሩ ጊዜ ታሳልፋላችሁ። ደግሞ በጣም የወደድኩት ሰራተኞቹ ትህትናቸው፣ ፈገግታቸው፣ የስራ ስነስርዓት ቸው ልነግራቸው አልችልም። በጣም ነው ደስ የሚሉት። መሸትሸት ሲል ደግሞ አየሩ ደስ ይላል። ትንሽ ቅዝቃዜ አለ። ሲመሽ በጣም ሆቴላችን ውስጥ ደስ የሚል ካምፕፋየር አለ ብለውኛል። ስለዚህ እስኪ እሳታችንን ሞቅ እንበል። ለምን ሩሜ ቁጭ ላለው እሳት ልሞቅ ብዬ ወጥቻለሁ። ትክክለኛ ነገር በዚህ ብርድ የእውነት በስመ አብ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አየሩ ደስ ይላል። በነገራችን ላይ ቀዝቀዝ ያለ ነው ግን የሚከብድ አይነት ቅዝቃዜ አይደለም። ከዛ ካምፕፋየር አለ ታች ሲሉኝ እንዴ ካምፕፋየርማ አያመልጠኝም ብዬ ከሩም የወጣው ደስ ይላል። በጣም ድባቡ ራሱ ከአየሩ ጋር በጣም ነው ደስ የሚለው። ጥሩ ጊዜ ያሳለፍኩ ነው በሆሳዕና ከተማ በግራንድ ጸደቀ ሆቴል። ሰላም ታዲያስ፣ እንዴት አመሸሽ? ሰላም ነው። እንዴት ነሽ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን በደህና ቆያችሁኝ። ሁሉ ሰላም? ሁሉ ሰላም። ሆቴላችን በጣም ደስ ይላል። በጣም ወደድኩትና ስለ ሆቴሉማ ትንሽ የሚያወራኝ ሰው ፈልጋለሁ እያልኩ ነበረ። እንኳን አገኘሁ። ቴንክ ዩ ሶ ማች። እንተዋወቅ። ወንድም አገኝ ይባላለሁኝ። የሆቴሉ ስራ አስኪያጅና አደራጅ ነኝ። ዋናው ነው ያገኘሁት። ምን ያህል ጊዜ ሆነው ግራንድ ጸደቀ? 8 ወር ነው ከከፈት ነው። አጋጣሚ ብሔር ብሔረሰቦች መጣና ክልሉ በሰጠን አቅጣጫ መሰረት ከፈቱ ብለው እንግዶችን አስተናግዱ ብለውን እድል ሰጡን። የዛን ጊዜ ከፍተን ስራ ጀመርን። እንዴት አገኛችሁት? የዛኔ ብዙ እንግዶችን ነው ያስተናገዳችሁት እና እንዴት ነበረ? በጣም ጥሩ ነበረ። ከእንግዶች ባገኘነው ፊድባክ መሰረት ሆቴላችንን በጣም ወደውታል። ያው እንደምታዩት ሆቴላችን ገነት ነው። በጣም ሰፊ ቦታ ላይ የተጣል ሜዳ ላይ የተሰራ ሆቴል ነው። ስብሰባ አዳራሾቻችን፣ መመገቢያ ክፍሎቻችን፣ ባሮቻችን፣ መኝታ ክፍሎቻችን ሁሉ ስታንዳርዳቸውን የጠበቁ ዓለም አቀፍ ስታንዳርድ የጠበቁ ማቴሪያሎችን ገዝተን የሰራናቸው እና በጣም ወደውታል እንግዶቻችን። በጣም ደስ ይላል። እንግዲህ ሆሳዕና ውስጥ ሌሎች የተለያዩ ሆቴሎች አሉና ግራንድ ጸደቀ ለየት የሚያደርገው ይሄ ነገራችን ነው፣ ይሄ ኳሊቲያችን ነው የምትሉት ምንድን ነው? እንግዲህ ያው መሰረቱ ሲጣል ለሆቴል ተብሎ የተሰራ ሆቴል ሆሳዕና ውስጥ ይሄ በጣም ቆንጆ ሆቴል ነው። እንግዶች መጥተው ግቢው ሰፊ ከመሆኑ የተነሳ የትኛውን ቦታ እንደምታየው እዚህ ጋር ጋርደን አለ። እዚህ ጋር ቁጭ ብለው ቻት ቢያደርጉ፣ እዛ ጋር ጋርደን አለ፣ ውስጥ ሬስቶራንት አለ፣ እዚህ ጋር ፔስትሪ ሾፕ አለ፣ ወዲያ ደግሞ ባር አለ፣ ሎቢ ኤሪያው አለ፣ ላይ ቪአይፒ አለ። የፈለጉት ቦታ ላይ
ቁጭ ብለው መጫወት ስብሰባዎች ማድረግ ይሄ ለየት ያደርገናል። በጣም ሰፊ ግቢ ነው ያለን እና ሌላ ቦታ ማታገኛቸው እኛ ጋር ብቻ ያሉት ኳሊቲ ይሄ ነው። ከተማዋን እንግዲህ ሆሳናን እኔ ቅድም ቀንም ዞር ብዬ ያያየው ነበር። አሁን ደግሞ የማዕከላዊ ኢትዮጵያ ርዕሰ መዲና ናት፣ ዋና ከተማ ናት ሆሳናና ብዙ ቱሪስቶች በዚህ ያልፋሉ፣ እዚህም ያርፋሉና ግራንድ ጸደቀ ከሌላ ቦታ የሚመጡ ቱሪስቶች፣ ከሀገር ውጭ የሚመጡ ቱሪስቶችም ከተለያዩ ሀገራችን ክፍል የሚመጡ ጎብኚዎች ይኖራሉና እነሱን የማስተናገድ አቅሙ ምን ያህል ነው? ቴንክ ዩ እስካሁን ድረስ አስተናግደናል። ከተለያየ አካባቢ በግሩፕ ሆነው ቱሪስቶች መጥተዋል። ዳያስፖራዎች መጥተው ጥሩ ፊድባክ ሰጥተውናል። እዚህ አካባቢ የሚንቀሳቀሱ ድርጅቶች እንግዶቻቸውን ጋብዘው ቴስት አድርገውናል እና በደንብ አድርገን ያስተናገድናቸው። አቅሙ አለን። በደንብ አድርገን ነው ሰርቭ አድርገን እንሸኛቸው። እንግዲህ ሆቴል ሪዞርት እንደዚህ አገልግሎት ላይ የተመሰረተ ተቋም ይሄ ነው በቃ ግቤ ይሄ ነው ይላል ብዬ አላስብም። በየጊዜው ብዙ አዳዲስ ነገሮችን መጨመር ይኖርበታልና ምን ፕላን ታደርጋላችሁ? ወደፊት ምን ታቅዳላችሁ? in the near future መዋኛ፣ ስቲም፣ ሳውና፣ የፀጉር ባርበር ሾፕ፣ እዚህ ፊት ለፊት ደግሞ ላውንድሪ ሾፕ እነሱን ሁሉ አካተን እንደገና ደግሞ የሀዲያ ባህላዊ ምግቦችን ብቻ ሴንትራል ኢትዮጵያ የሚገኙ ባህላዊ ምግቦችን ብቻ አሰናርተን እዚህ ሰርቭ ለማድረግ ኦልሬዲ ፕላን አድርገናል። እናንተ እንግዲህ አሁን ሀዲያ ሆሳናን ብቻ አይደለም የምትወክሉት፣ ማዕከላዊ ኢትዮጵያንም ጭምር ነው የምትወክሉት። ማዕከላዊ ኢትዮጵያ ላይ ደግሞ በጣም ብዙ ብሔር ብሔረሰቦች ናቸው ያሉትና በጣም ደስ አለኝ። እንግዲህ ይሄን ሁሉ ሀብት እናንተ ደግሞ ለሚመጣው ጎብኚ ማስተዋወቅ በጣም ትልቅ ነገር ነውና አሪፍ ነው። እሱ ባህላዊ ምግብ ቤት ሲከፈት እመጣለሁ። Thank you. Please. Thank you so much. በጣም ጥሩ ቆይታ ነበር ያደረኩት። በጣም ደስ ያለኝ ነው። Thank you so much. አሪፍ ሆቴል ነው የገነባችሁት። Thank you so much. እግዚአብሔር ይስጥልን። አገኛለሁ። እሺ። Thank you. ከአዲስ አበባ ወደ 232 ኪሎ ሜትር ገደማ ርቀት መጥቼ በሆሳና ከተማ ግራንድ ጸደቀ ሆቴል በጣም ጥሩ ደስ የሚል ጊዜ ነበር ያሳለፍኩት። እንግዲህ በተለያየ ምክንያት ወደ ሆሳና ከተማ ስትመጡ ሆሳና ከተማን አልፋችሁ መሄድ ሲኖርባችሁ ደግሞ የት ማረፍ እንዳለባችሁ በደንብ አሳይቻችኋለሁ ብዬ አስባለሁ። እኔ በጣም ደስ የሚል ቆይታ ነበር የነበረኝ። ሆሳና ከተማ ላይ የነበረኝን ቆይታ ይበልጥ ውብ ያደረገልኝ ይሄ ሆቴል ነው። ደስ የሚል ቆይታ ነበረኝ። እንግዲህ ከሰጡኝ አገልግሎት በተጨማሪ ደግሞ የከስተመር ሰርቪሳቸው በጣም ነው ደስ የሚለው። በጣም እንግዳ ተቀባይ ናቸው። የእውነት በእኔ ይሁንባችሁ። ሁላችሁም እዚህ ሆቴል እየመጣችሁ እንድታርፉ ጋብዛችኋለሁ። እኔ ቆይታዬን ጨርሼ ነገ በጠዋት ወደ አዲስ አበባ መለሳለሁ። የዛሬው አንድ ቦታችን ይሄንን ይመስል ነበረ። ወዳችኋለሁ። ቻው። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።